ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እናደርሳችኋለን። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳም። የተመረጡና የተረጋገጡ ስፖርታዊ ጥንቅሮችን በፍጥነት ታደምጣላችሁ በቃል ስፖርት ዩቲዩብ ቻናላችን ላይ። የ100 ሰብስክራይበር ጉዟችን አሁንም እንደቀጠለ ነው። ጥቂቶች ይቀራሉ። ከእናንተ መሃል የጎደለ ካለ ሰብስክራይብ አድርጉ። ለወዳጅ ዘመድ ሼር ማድረግ እንዳይረሳ። ለየት ያለ የሀገር ቤት መረጃ ደርሰናችሁ እንጀምራለን። በማድሪድ ወቅታዊ ጉዳዮችን ስናነሳም የዝውውር ጉዳይና የቡድን ዜና ይዘናል። በባርሴሎናም የመረጃ ሰዓታችን የቡድኑ ወሳኝ ተጫዋቾችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን እናነሳለን። የተጠናቀቁ ዝውውሮች አሉ። ለየት ያሉ ስፖርታዊ ጥንቅሮቻችንም ሰዓታቸውን ጠብቀው በቅደም ተከተል ለእናንተ ውድ አድማጮቻችን በዩቲዩብ ገጻችን የሚደርስ ይሆናል። በፕሪሚየር ሊግ የመረጃ ሰዓታችንን በርከት ያሉ ጥንቅሮችን ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን የዝውውር መስኮቱ ላይ የተጠናቀቁ ዝውውሮች አሉ፣ በስፋት እናነሳችኋለን። ከዛ ውጪ ፕሪሚየር ሊጉ ላይ በአጫጭር ስፖርታዊ መረጃን ካካፈልናችሁ በኋላ ሲቲ ተጫዋች ያስፈርማል፣ የተረጋገጠ ነው። ጉዳዩን በቃል ስፖርት ዩቲዩብ ቻናል በሰበር ታደምጡታላችሁ። ከዛ ውጪ ሲቲ ቤት የሚጠበቅ አንድ ትልቅ ድርድር አለ፣ እልባት ያገኛል፣ በቅርቡ እንነግራችኋለን። በቼልሲ በኩል በጣም ወሳኙ ተጫዋች ፈቃዱን ሰጥቷል ለቼልሲ ለመጫወት። ስለዚህ የቀረው ነገር በቼልሲና በእናት ክለብ መካከል የሚደረገው ድርድር ነው። ጉዳዩን እናጠረዋለን። ቼልሲ ዛሬ ሊያስፈርመው ከተስማማው ተጫዋች ሊሸጠው 40 ሚሊዮን ፓውንድ ከለጠፈበት ተጫዋች ጋር እያይዘንም ተጨማሪ መረጃም በቃል ስፖርት ዩቲዩብ ቻናል የመረጃ ሰዓታችን በዩቲዩብ ገጻችን ታደምጣላችሁ። ከሊቨርፑል ጋር በተያያዘ ሊቨርፑል ይፋዊ ጥያቄ ያቀርባል፣ አረጋግጠናል። እንዴት የሚለውን እንነግራችኋለን። ከዛ ውጭ የሊቨርፑሉ ተጫዋች ፈላጊ ክለብ መጥቶ ነበረ። ተጫዋቹ ግን በሊቨርፑል ጉዳይ ላይ የመጨረሻውን ውሳኔ ወስኗል። በሊቨርፑል የመረጃ ሰዓታችን በስፋት ታደምጡታላችሁ። ሚኬል ማርቲን አርቴታ ጋዜጣዊ መግለጫ ሰጥቷል። ምን ተገኘበት የሚለውን ታደምጣላችሁ። ከዛ በዘለለ በአርሰናል ጉዳይ በጣም ያልተጠበቀ ነገር አርሰናል ቤት ጠብቁ ተብሏል። ያልተጠበቀውን ነገር እንነግራችኋለን። በዝውውር ጉዳይ ነው። ከዛ ውጪ የአርሰናልን አዲስ ተከላካይና አዲስ አጥቂ ጉዳይ ሰበር መረጃም ይዘናል። በቡድን ዜናም ለንደን የተመለሰ የአርሰናል ተጫዋች አለ፣ ምክንያቱን እንነግራችኋለን። በማንቸስተር ዩናይትድ የመረጃ ሰዓታችን በቃል ስፖርት ዩቲዩብ ቻናል ቆይታ ስታደርጉ አናስፈርመውም ያሉትን ተጫዋች የቡድኑ ቁልፍ ተጫዋችን በማህበራዊ ትስስር ገጹ መልእክቱን ጨምሮ በዩናይትድ ተቆጭተናል ያለ ሰው አለ፣ ቃል ያልተደመጠልኝም በሚል ነው። ለመሆኑ ይህ ቃል መች ተነገረ? ለምን አልተደመጠም? በማንቸስተር ዩናይትድ ቀጣይ የሚጠበቁ ትልልቅ እውነቶችና አሰልጣኝ ማይክል ካሪክን የተመለከተ ልዩ ጥንቅር ይዘናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። የ100,000 ሰብስክራይበር ጉዟችን ጥቂት ሲቀሩት ከዚህ ውስጥ ከሌላችሁ ሰብስክራይብ አድርጉ፣ ለወዳጅ ዘመድም ሼር ማድረግ እንዳይረሳ። በዩቲዩብ ገጻችን ብቻ ቃል ስፖርት ዩቲዩብ ቻናል ይገኛል። አብራችሁን ቆዩን። በአገር ቤት እንጀምር። ታዳጊ ቡድኑ በገዛ ፍቃዱ ጠፍቷል ብሏል ፖሊስ። የጠፉት ታዳጊዎች የሄዱበት በራሳቸው ጥረት ነው፣ ፌዴሬሽኑ አልተላኩም። የኢትዮጵያ እግር ኳስ ፌዴሬሽን ደግሞ መልእክት ነው። በስዊድን በተካሄደ የታዳጊዎች ውድድር ጎቲያ ካፕ ላይ ለመካፈል ያቀኑ ኢትዮጵያን ተጫዋቾች መጥፋታቸው ተረጋግጧል። ወደ ስፍራውም የተጓዙ 20 ተጫዋቾች እና የቡድን መሪዎች መጥፋታቸውን የስዊድን ፖሊስ ደግሞ አረጋግጧል። የአካባቢው ፖሊስ የውድድር አዘጋጅ በደረሰው ጥቆማ የቡድኑ መጥፋት እንዳረጋገጠም ይፋ አድርጓል። በጉዳዩ ዙሪያ መግለጫ ያወጣው የኢትዮጵያ እግር ኳስ ፌዴሬሽን በታዳጊዎቹ መጥፋት አዝኛለሁ እያለ ነው። የኢትዮጵያ እግር ኳስ ፌዴሬሽኑ አክሎም ታዳጊ ቡድኑ በመሰል ውድድሮች ላይ በራሳቸው ጥረት በሚያገኙት እድል ወደ ውድድሩ የሚያምሩ እንጂ የኢትዮጵያ ብሔራዊ ቡድን የወከሉ አለመሆኑ ይገለጽልኝ። ስለዚህ የጠፋው የኢትዮጵያ ብሔራዊ ቡድን ሳይሆን በገዛ ፈቃዳቸውም እና በገዛ ጥረታቸው እዚህ የመጡ ልጆች እንጂ የኢትዮጵያ ብሔራዊ ቡድን አይወክሉምና ይሄ ይታወቅልኝ እያለ ነው። የስዊድን ፖሊስ ግን ኢትዮጵያን ወይም የኢትዮጵያ ብሔራዊ ቡድን ጠፍቷል ሲል ዘገባ አውጥቷል። ይሄ ሁላ ሰው ሲጠፋ ፌዴሬሽኑ ግን የት ነበር የሚለው በጣም አነጋጋሪ ነው። በባህር ማዶ መረጃችን የዘስፔሻሏን ጆዜ ሞሪኖ ፍላጎት አልተጠናቀቀም። እሳቸው በግራ እግሩ መጫወት የሚችል አንድ የመሃል ተከላካይ ይፈልጋሉ። ከዚህ ጋር በተያያዘም በክለብ ውስጥ እንግዲህ በዛ ቦታ ላይ የሚመጣውን ዝውውር በተመለከተ ተጨማሪ ጥረቶች እየተደረጉ ነው። ከዛ በፊት ግን የሚለቁ ተጫዋቾችም ወደ ቡድኑ ሌሎች ተጫዋቾችም ሊኖሩ ይችላሉ። እንደ አትሌቲክ ዘገባ ከሆነ እሳቸው ግን ያንን ቦታ በዋነኝነት ይዘውታል። ከዛ በተጨማሪ አማካኝ ክፍሉም ላይ አንድ ተጫዋች እንዲሁ የመጨመር እቅድ አላቸው። ስለዚህ ሪያል ማድሪድ አሁንም በዝውውር መስኮቱ ላይ በስፋት እየተንቀሳቀሰ ይቀጥላል።
ዴንዝል ዶምፍሪስ ወደ ሪያል ማድሪድ ከደረሱ የቀይ መስመር ተመላላሾች አንዱ ነው። በጣሊያን ሴሪ የነበረው ዴንዝል ዶምፍሪስ መቼም አይረሳም። በተለይ በኢንተር ልዩ ዓመት አሳልፎ ነው ወደ ሪያል ማድሪድ የመጣው። በቆይታው እንግዲህ የስፓኒሽ ቋንቋንም እስከ መማር ደርሷል። ተጫዋቹም የልምምድ ጊዜውንም እንደወደደው ተናግሯል። በጣም ደስተኛ ነኝ በሪያል ማድሪድ በጀመርኩበት መንገድ፣ አሁን ደግሞ መለያውን ለብሼ 90 ደቂቃ እስክጫወት ጓጉቼ ያለው ሲል ተደምጧል። በዴንዝል ዶምፍሪስ የቀኝ ተመላላሽ፣ በኮናቴ የቀኝ የመሃል ተከላካይ በአዲስ ፈራሚዎች፣ አሁን ደግሞ ሌላ በግራ እግሩ የሚከላከል የመሃል ተከላካይ በማፈላለግ ሂደት ላይ ናቸው። የግራ ተመላላሽ ማርኩ ኮሪያን ከቼልሲ መስፈረማቸው የሚዘነጋ አይደለም። ሪያል ማድሪዶች የሪያል ማድሪድ የዝውውር መስኮት እንቅስቃሴ ያው ልምድ ያላቸውን በበርካታ ክለቦች የተጫወቱና እድሜያቸውን በብዛት አይታችሁ ከሆነ 25 እና ከዛ በላይ ናቸው። ይሄም ቡድኑ በቀጣይ ዓመት ዋንጫ የማንሳት ህልሙና ፍላጎቱን በደንብ የሚያሳይ ነው። በዓለም ዋንጫ ላይ በጣም ተጠብቀው ከነበሩ ተጫዋቾች ውስጥ የባርሴሎና ራፊኒያ ይጠቀሳል። ግን ወዲያው ጉዳት አጋጠመው። ከዛ በኋላ በእርግጥ የባርሴሎናን ካምፕ የብራዚልን ካምፕ አልለቀቀም ነበረ፣ በዛው እንዲቆይ ተደረገ። ተጫዋቹ በጉዳት ምክንያት ግን ያው ከዛ በኋላ አልተጫወተም። ራፊኒያ በዓለም ዋንጫው ከገጠመው ጉዳት አገግሞ በእንግሊዝ የሚገኘውን የባርሴሎና የቅድመ ውድድር ዘመን ዝግጁት ቡድን ስብስብ ተቀላቅሏል። ስለዚህ በቀጣይነት በአቋም መፈተሻ ጨዋታዎችም ላይ ሊካፈል ይችላል ተብሏል። የሃንሲ ፍሊክ ቡድን በሚቀጥለው የውድድር ዓመት ዋና ህልሙ የአውሮፓ ሻምፒዮንስ ሊግን መሳካት ነው። ለዚህም ስኬታቸው ይረዳ ዘንድ የቡድኑ ወሳኝና ቁልፍ ተጫዋቾችን አለመልቀቅ ከውሳኔ ሲደርስ አንደኛው ራፊኒያ እንደሆነ ይታወቃል። በበርካታ የአውሮፓና የሳውዲ አረቢያ ክለቦች ሲፈለግ የነበረው ራፊኒያ በሃንሲ ፍሊክ እና በዴኮ በኩል የቡድኑ አካል ሆኖ እንዲቀጥል ፍላጎት እንዳላቸው ተናግረው እንደነበረም ይታወቃል። ምንም እንኳን የካሪም አዲየሚ እና እንደዚሁም የአንቶኒ ጎርደን ዝውውር በጊዜ ቢጠናቀቅም የተጠናቀቀ ወይም ከስምምነት የደረሰበት ዝውውር ዩቬንቱስ ራንደል ኮሎሙአኒን ከፓሪስ ሰን ዠርሜን ለማስፈረም ከስምምነት ደርሷል። አጠቃላይ 45 ሚሊዮን ዩሮ ክፍያ ይከፈላል። ይሄም የሚሆነው ግን የውሰቱን ሲደመር የመግዛት ግዴታ ያካተተ ነው። ከዚህ ጋር በተያያዘ ተጨማሪ የቦነስ ክፍያዎችም ይኖራሉ። ራንደል ኮሎሙአኒም በብቸኝነት ከፈላጊ ክለቦች አንጻር ዩቬንቱስን መምረጡ ለዝውውሩ ቀላል ሆኗል። ስለዚህም ዩቬንቱስ የመግዛት ግዴታን ባካተተ አጠቃላይ ተከፍለው በሚያልቅ በ45 ሚሊዮን ዩሮ ተጫዋቹን የግሉ ያደርጋል ማለት ነው። ተጫዋቹ በቱሪን ተገኝቶ የሕክምና ምርመራውን በዚህ ሳምንት ያደርጋል ተብሎ ይጠበቃል። ራንደል ኮሎሙአኒ በፓሪስ ሰን ዠርሜንም ብዛም እድል ሳያገኝ በበርካታም ክለቦች ተዘዋውሮ ከተጫወተ በኋላ በቀጣይነት በቋሚነት ነው የቱሪኑ ክለብ ዩቬንቱስን የሚቀላቀለው። በዩቬንቱስ በኩል አስቀድሞ ዱሻን ቬላሆቪችን በነፃ መልቀቃቸው ይታወቃል። የእሱ መዳረሻ ደግሞ በቀጣይነት እንደዚሁ የሚጠበቅ ይሆናል። በዓለም ዋንጫ ላይ ሀገረ አሜሪካ አስተናጋጅ ነበረች። ያው ረጅም ርቀት ይሄዳለች ተብሎ ከተጠበቁ ብሔራዊ ቡድኖች ውስጥ አልነበረችም፣ ግን የውድድሩ ክስተት ነበረች። ምክንያቱም በቀይ ካርድ የወጣው ፍሎሪያን ባሎጎንን በሀገሪቱ ፕሬዚዳንት ዶናልድ ጄ ትራምፕ ቀጥተኛ ትእዛዝ ቀይ ካርዱ እንዲነሳ አድርጋ ያጫወተች ሀገር ነበረች። ጉዳዩ የዓለም ዋንጫንም ለትዝብት የዳረገ ነበረ። ታዲያ አሰልጣኝ ማውሪሲዮ ፖቼቲኖ ከአሜሪካ ብሔራዊ ቡድን ጋር በዓለም ዋንጫው በተጠበቀው ያክል እንሄዳለን ባሉበት እሳቸው ልክ ባይሄዱም ግን በብሔራዊ ቡድኑ የሚቀጥሉበት እድል ተመቻችቷል የተባለው በቀጣይነትም እስከ 2030 በብሔራዊ ቡድኑ አሰልጣኝነት ይቀጥላሉ ተብሏል። በዚህ ዓለም ዋንጫ ላይ ደግሞ በርካታ ምርጦችን በውድድሩ ቀን ተመልክተን ነበር። የፍጻሜው ቀን የውድድሩ ምርጥ ተጫዋች፣ የውድድሩ ምርጥ ታዳጊ ተጫዋች በሚል ማለት ነው። በዓለም ዋንጫው ላይ የተመለከትናቸው ምርጥ ግቦች ደግሞ ሴዲን ሎፔስ ካቤራ በአርጀንቲና ላይ ያስቆጠራት የኬፕ ቨርዴው ተጫዋች ማለት ነው። በአርጀንቲና ላይ ያስቆጠራት የቅጣት ምት ግብ ውድድሩ ምርጥ ግብ ተብላ ተመርጣለች። በእርግጥ እንዴት ያለ ልብ የሚያሞቅ ግብ እንደነበረ አይዘነጋም። በኬፕ ቨርዴ የጨዋታው ዕለት የእናንተ ምርጥ ግብ ግን እቺ ቅጣት የምትነበረችው የመልከታችሁ ላኩልን። የቼክ ሪፐብሊክ እግር ኳስ ፌዴሬሽን የፊፋን ትልቅ ገንዘብ የሚያስገኝ እቅድ 100% ደግፋለሁ ብሏል። ለመጀመሪያ ጊዜ ደጋፊ ፌዴሬሽን ተገኝቷል። በነገራችን ላይ ፊፋ ለባለ ሀብቶች የዓለም ዋንጫን ውድድር አሳልፌ እሸጣለሁ ካለ በኋላ ፊፋ የዓለም ዋንጫውን የተወሰነ ድርሻ ለግል ሴክተር በ20 ቢሊዮን ዶላር ለመሸጥ ማቀዱ ይታወቃል። የቼክ ሪፐብሊክ እግር ኳስ ፌዴሬሽን ኃላፊ ተጨማሪ ገንዘብ በሀገሪቱ ውስጥ መሰረተ ልማት ለማስፋፋት ይጠቅመኛልና ዣን ኢንፋንቲኖ ሆይ ደግ ያደረጉ ብሏል። የፊፋን እቅድ በጥሩ መልኩ ነው የማየው ያለው ኃላፊውም ከኢንፋንቲኖ ቅርብ በመስራት ለሀገራችን እግር ኳስ ይጠቅማልም ብለዋል። ፊፋ በእቅዱ ለተስማሙ ለእያንዳንዱ አባል ሀገራት
$40 ሚሊዮን ሰጣለሁ ብሏል። ከ20 ቢሊዮን ዶላሩ ላይ $40 ሚሊዮን አካፋፍላለሁ ከተስማማችሁ፣ ካልተስማማችሁ ግን የምሰጣችሁ ገንዘብ ከ10 ሚሊዮን በላይ አይሆንም፣ $30 ሚሊዮን ይቀርባችኋል እያለ ማስፈራሪያም ልብም የሚያባባ ሐሳብ ማቅረቡ የሚዘነጋ አይደለም። ከዚህ ጋር በተያያዘ በርካታ ፌዴሬሽኖች ተቃውመዋል። የአፍሪካ እግር ኳስ ፌዴሬሽን፣ የላቲን አሜሪካ እግር ኳስ ፌዴሬሽን፣ የእንግሊዝ እግር ኳስ ፌዴሬሽንን ጨምሮ በፌዴሬሽን ደረጃም ሀገርን የሚያስተዳድረውን ፌዴሬሽን ሀገርን የሚያስተዳድረው የእንግሊዝም ሲቃወም ሰምተናል። ዣን ኢንፋንቲኖ ሆይ ግን በዛሬው ዕለት ለእያንዳንዱ አባል ሀገራት ወይም ከ211 በላይ አባል ሀገራት ላለው መልእክታቸው በሚቀጥሉት 53 ቀናት እስማማለሁ አልስማማም በሉ ብለዋል። ስትስማሙ $40 ሚሊዮን ሰጣችኋለሁ፣ ሳትስማሙ $10 ሚሊዮን ሰጣችኋለሁ እያለ ልብም እያባባ እያስገደደም ይገኛል። ጉዳዩን በተመለከተ ግን ተጨማሪ ሀሳባችሁን በዩቲዩብ ገጻችን ላይ አጋሩ። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የሰዓቱን የተመራረጡ ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን ሻገር በፕሪሚየር ሊግ መረጃችን ስትቆዩን ላይክ አድርጉን፣ ለእኛ በብዙ ያስፈልገናል። ከምንም በላይ ለ100 ሰብስክራይበር ጥቂት ይቀረናል። ስለ አጋርነታችሁ፣ ስለ አምባሳደርነታችሁ ላይክ፣ ሰብስክራይብ፣ ሼር እንዲደረግ ቻናላችን ለምታግዙ ሁሉ አመስጋኞች ነን። በነገራችን ላይ ቃል ስፖርት በዩቲዩብ ቻናል ብቻ እንገኛለን። በፕሪሚየር ሊግ መረጃ አስቀድመን ፉልሃምን እናንሳ። ፉልሃም ጎንዛሎ ጋርሻ እና ሴዛር ፓላሲዮን ከሪያል ማድሪድ ለማስፈረም ጥረት እያደረገ ይገኛል። ሴዛር ፓላሲዮንስ በአካዳሚ ውስጥ ያለ ተጫዋች ነው። ሁለት ተጫዋቾች በአሰልጣኝ አርቤላ ስር በእንግሊዝ ፕሪሚየር ሊግ የመጫወት እድልን ያገኛሉ ተብሏል። ጎንዛሎ ጋርሻ ዝውውር ከ30 ሚሊዮን ዩሮ በላይ የመሆን እድሉም ሰፊ ነው ተብሏል። አሰልጣኝ አልቫሮ አርቤላ ጎንዛሎ ጋርሻን የቡድናቸው ቁልፍ ተጫዋችም አድርገው ይመለከቱታል ተብሏል። በፕሪሚየር ሊግ ሲቲን ባለፉት 10 ዓመታት ገና ነው ክለብ አድርገውታል። ምንም ጥያቄ የለውም። የሲቲ እግር ኳስ ታሪክ ሲነሳ ይሄኛው የእግር ኳስ ታሪክ ወይም ያለፉት 10 ዓመታት በትልቁ ይነሳሉ። በጋርዲዮላ ስር የፕሪሚየር ሊግን ዋንጫ ደጋግሞ ከማንሳት ያላዩትን የአውሮፓ ሻምፒዮንስ ሊግ መድረክ ከመሳተፍ እስከ ማንሳት አድርሰውታል። የእሳቸው ገድል በሲቲ ቀላል ተብሎ የሚነገር አይደለም። ምናልባት ከባርሴሎናም ከባየር ሙኒክም ስራቸው በላይ የሲቲ ስራቸው ሊገን ይችላል። የቀድሞ ዩናይትድ ተጫዋች ፓትሪክ ኤቭራ ግን ጋርዲዮላ እግር ኳስን የገደለው በሚል ያነሳል፣ ይተቻል። ምክንያቱ እግር ኳስን ጋርዲዮላ ቀይሮታል። ባለፉት 10 ዓመታት ብቻ ሳይሆን እንደ አጠቃላይ ጋርዲዮላ ወደ አሰልጣኝነት ከመጣ በኋላ የእግር ኳስ ፍልስፍና ሙሉ ለሙሉ ተቀይሯል። እንደ ሮናልዲኒዮ ጎቹ አይነት ተጫዋቾችን እንዳና እያደረገን የጋርዲዮላ እግር ኳስ ፍልስፍና ነው። ክለቦች የፖሴሽን እግር ኳስን እንጂ አዝናኝ እግር ኳስን እንዲጫወቱ አላደረገም። ያም የጋርዲዮላ ተጽዕኖ ነውና እሱ ከአሰልጣኝነት ገለል ለማለቱ እግር ኳሱ ላይ ምናልባት እንደ ሮናልዲኒዮ ጎቹ የሚጫወቱ ተጫዋቾችን ልናይ እንችላለን እያለ ነው። የፓትሪክ ኤቭራን ሐሳብ ከተረዳችሁት መልከታችሁን አጋሩን። ውድ ቤተሰቦቻችን ማንቸስተር ሲቲ የአማካኝ ክፍሉን ማጠናከር አሁን ግዴታ እንጂ ቅንጦት አይደለም ለማንቸስተር ሲቲ። ከዚህ ጋር በተያያዘ ማንቸስተር ሲቲ የአማካኝ ክፍሉን ለማደራጀት ታዲያ በዝውውር መስኮቱ ላይ አንድ ዝውውር ሊፈጸም ከጫፍ ደርሷል። ይህም የአዩብ ቡዋዲ ዝውውር ነው። ዝውውሮቹ በቀጣይ ቀናት ውስጥ ይጠናቀቃሉ ተረጋግጧል። በሁለቱ ክለቦች መካከል ድርድሩን በጥሩ ሁኔታ ተከናውኗል። እስከ 80 ሚሊዮን ፓውንድ የዝውውር ሂሳቡ መሆኑ ታውቋል። የመጨረሻ ውሳኔ በአዩብ ቡዋዲ ላይ ተወስኗል። አዩብ ቡዋዲ አሁን ነው ሲቲን መቀላቀል የሚፈልገው ወይንስ 27 ላይ ነው የሚቀላቀለው የሚለውን ከዚህ ጋር በተያያዘ የአዩብ ቡዋዲን የመጨረሻ ውሳኔ ሲቲ እየተጠባበቀ ይገኛል። ተጫዋቹም ወደ ሲቲ ለመቀላቀል ፍላጎት አለው። ምናልባት ግን የዝውውር ሂደቱ በአሁኑ ክረምት ይሆናል ወይንስ በቀጣይ ክረምት ይሆናል የሚለው የመጨረሻ ውሳኔ ሊሆን የሚችለው ግን የሮድሪ የሲቲ ቆይታ ላይ መሰረት ያደረገ ሊሆን እንደሚችል ደግሞ ስካይ ስፖርት አረጋግጧል። ከዚህ ጋር በተያያዘ የሮድሪን ጉዳይን ለማጣራት ሙከራ አድርገን ነበረ። ማንቸስተር ሲቲ ሮድሪን አዲሱ ባያስፈርምም በክለቡ ለማቆየት ግን ሳይወስኑ እንዳልቀረ እየተነገረ ነው። በእርግጥ ሲቲ ይፋ አላደረገውም። ሮድሪ ባልፈርምም እናቆየዋለን የሚለው ውሳኔ ይፋ ባያደርጉትም ለሲቲ ቅርበት ያላቸው ምንጮች ግን ሲቲ ይህንን ሊወስን ይችላል እያሉ ነው። አዩብ ቡዋዲ ወይም ሌላ የመሃል ሜዳ ተጫዋች ማምጣት ሮድሪን ሊፈቅድ የሚችልበት እድል አለ። ማንቸስተር ሲቲ ሮድሪን ከተጠቀሰው የ50 ሚሊዮን ዩሮ በላይ ክፍያን ይጠይቃል ተብሎ ይታሰባል። ሮድሪ በፓሪስ ሰን ዠርሜን ጥያቄ ቀርቦለት ውድቅ አድርጎታል። በማንቸስተር ሲቲ ቤት የቀረበለትን ኮንትራት እንደማይፈርም አረጋግጧል።
አሁን ያለው ብቸኛ ምርጫ ማድሪድን መቀላቀል እንደሆነ ይታወቃል በተጫዋቹ በኩል። ስለዚህ ከዚህ ጋር በተያያዘ ምናልባት ሲቲ የለም ከማድሪድ የሚመጣው ገንዘብን ትቼ 1 ዓመት አጫውቼ እለቀዋለሁ የሚለው አቋሙ ላይ ከጸና አዮብ ቧዲ ቀጣይ ክረምት ይፈርማል። ነገር ግን ሲቲ የተሰጠኝን ገንዘብ ተቀብዬ አዮብ ቧዲ ላይ ፈሰስ አደርጋለሁ ካለ ደግሞ አዮብ ቧዲ በዚህ ክረምት ሲቲን ይቀላቀላል። ካሪም አልቢጎቪች ቼልሲን ለመቀላቀል ከስምነት ደርሷል። በግል አሁን የቀረው በባየር ሌቨርኩሰንና በቼልሲ መካከል የሚደረገው ድርድር ነው። ሰማዮቹ ለቀናት የቆየው ድርድር የክንፍ ተጫዋቹን ወደ ቡድኑ ለማምጣት ከስምነት ደርሷል። ሮማዎች ተጫዋቹ ላይ ፍላጎት ነበራቸው፣ ግን ተጫዋቹ ምርጫው ቼልሲ ሆኗል። ለጊዜው ቼልሲ ተጫዋቹን ለማስፈረም የሚያደርገው ጥረት ላይ ታዲያ አሁን ላይ ከባየር ሌቨርኩሰን ጋር የሚደረገው ድርድር ቀጥሏል። በተጫዋቹ በኩል በሁለቱ ክለቦች መካከል ስምነት ካልተደረሰ ግን ወደ ሮማ ሊያቀና የሚችልበት እድል አለ። የቼልሲና የባየር ሌቨርኩሰን የድርድር ሁኔታ ሁሉንም ነገር ይወስኗል ተብሏል። በቼልሲ በኩል የዝውውር መስኮቱ ላይ አሁንም በስፋት መሳተፋቸውን እንደዚሁ ቀጥለዋል። ብሬንትፎርድ ከእንግሊዙ የመሃል ሜዳ ተጫዋች ጆርዳን ኤንደርሰን ጋር መለየቱን ካሳወቀ በኋላ የ36 ዓመቱ ጆርዳን ኤንደርሰን በቀጣይነት ቼልሲን እንደሚቀላቀል ይፋ አድርጓል። ተጫዋቹ በቀጣይ የቼልሲ ዝውውር አካል የቼልሲ ንብረት መሆኑንም ሲያሳውቅ ቼልሲ ልምድ ያላቸውን ዳኒ ዌልቤክ እና ጆርዳን ኤንደርሰንን በቀናት ልዩነት የግሉ ያደርጋል ማለት ነው። ጆርዳን ኤንደርሰን በቼልሲም የሕክምና ምርመራውን ያደርጋል። ከዚህ ጋር በተያያዘ ምናልባት የቼልሲ የዝውውር ፖሊሲን እንዴት አገኛችሁት የሚለውን ግን ቼልሲያን ብትጽፉልን ደስ ይለናል። የቼልሲ የፊት መስመር አጥቂን በተመለከተ የዳኒ ዌልቤክን ወደ ቡድኑ መምጣት ተከትሎ ሊያም ዴላፕ ክለቡን እንደሚለቅ ይታወቃል። ቼልሲ ለሊያም ዴላፕ እስከ 40 ሚሊዮን ፓውንድ በዝውውር መስኮቱ ላይ ለመሸጥ ዝግጁ መሆኑን አሳውቋል። በዚህ ሰዓት ሊድስ ዩናይትድ፣ ፎረስት፣ ኤቨርተን እሱን ለማስፈረም ጥረት እያደረጉ እንደሆነ ይታወቃል። ስለዚህ 40 ሚሊዮን ፓውንድ ከከፈላችሁን ተወስዱታላችሁ ብሏል። በቼልሲ በኩል አንደኛው የሚጠበቀው ዝውውር ነው። ሌላ ግን ለቼልሲ ደጋፊዎች አንድ መረጃ በዚሁ አካፍለን እንለፍ። ቼልሲ ለአራተኛ ተከታታይ ዓመት በመለያው ላይ ያለ አጋር ድርጅት ይጫወታል ማለት ነው። እስካሁን አንድም የአጋር ድርጅት አልተገኘም። ስለዚህ ቼልሲ ቀጣይም ዓመት የፊት ለፊት አጋር ድርጅት ሳይኖረው ዓመቱን ይጀምራል። የመርሳይዱ ክለብ ሊቨርፑል ብራድሊ ባርኮላን ለማስፈረም የመክፈቻ የዝውውር ሂሳብ ለፓሪሰን ጀርሜን ሊያቀርብ መሆኑ ተረጋግጧል። ሊቨርፑል ብራድሊ ባርኮላን የሳላ ተተኪ ለማድረግ የመጀመሪያ ኢላማ አድርገው እንደነበረ ይታወቃል። ስለዚህ ሊቨርፑላውያን ደጋፊዎች ዝውውሩን ቢቃወሙትም ሊቨርፑል ግን የዝውውር ሂሳብ ሊያቀርብ መሆኑን ዛሬ አረጋግጧል። ፒኤስጂ የ2 ዓመት ኮንትራት ያለውን ባርኮላ ለሊቨርፑል የመልቀቅ ፍላጎት እንዳለውም በዛሬው ዕለት ተረጋግጧል። ፒኤስጂ ለተጫዋቹ 145 ሚሊዮን ፓውንድ እንደሚፈልግ ቢያሳውቅም ሊቨርፑል ግን ከዛ ይልቅ እስከ 100 ሚሊዮን ፓውንድ ዝውውሩን ለመጨረስ በዛሬው ዕለት ጥረት ጀምሯል። ስለዚህ ለቃል ስፖርት ዩቲዩብ ቻናል ለሊቨርፑል ደጋፊዎች ሰበር መረጃ የሚሆነው ይህን 100 ሚሊዮን ፓውንድ ፓሪሰን ጀርሜን ተቀበለ አልተቀበለ የሚለው ነው። በዚህ ሳምንት ሊቨርፑል የባርኮላን ዝውውር ሊጨርስ ይችላል። ሊቨርፑልውያን አሁን ላይ ያልወደዱትን ተጫዋች ፊርማውን ሲያኖርስ ምን ሊሆን የሚለው ግን በትልቁ ይጠበቃል። በሊቨርፑል በኩል በተጠናቀቀው የውድድር ዓመት ብዙ ጫና ውስጥ ከነበሩ ተጫዋቾች ውስጥ አንደኛው ኮዲ ጋክፖ ነው። ተጫዋቹ በእርግጥ እንደ ቡድን ጥሩ ባልነበረው ሊቨርፑል ውስጥ ብቻውን ተነጥሎ ትችቱ በዛበት ወይ የሚያስብሉ አንዳንድ ጥርጣሬዎች ነበሩ። ምክንያቱም ሳላም ጥሩ ያልነበረበት ሲዝን ነው። ምናልባት ሊቨርፑል በጣም ጥሩ ሰው ተብሎ ተነጥሎ ከወጣ ዶሚኒክ ሴቦዥ ላይ ይጠቀሳል። ከዛ ውጭ ግን ኮዲ ጋክፖም በብዛት ከተተቹ ተጫዋቾች ውስጥ ነው። እንደውም በርከት ያሉ የሊቨርፑል ደጋፊዎች የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችንም ሪዮ ንጉማ በዋነኝነት እንዲጫወት እንግዲህ ከሚወተውቱትና እንግሊዝ ውስጥም ያሉ የሊቨርፑል ደጋፊዎች ዋነኛ ጥያቄያቸው ነበረ። ከዚህ ጋር በተያያዘ ተጫዋቹ በዚህ ክረምት ሊቨርፑል ይለቃል የሚሉ መልካታዎች ቢኖሩም ኔዘርላንዳዊ ተጫዋች ወደ የትኛውም ክለብ የማምራት ፍላጎት የለውም። የቱርኩ ክለብ ፌነርባቼ አንደኛው ተጫዋቹን ለማስፈረም ፍላጎት የነበረው ክለብ ነው። ነገር ግን ኮዲ ጋክፖ በዚህ ሰዓት በሊቨርፑል የመቀጠል ፍላጎት ብቻ ነው ያለው። ሊቨርፑል በዚህ ክረምት በተከላካይ ክፍል ላይ ልምድ ያለውን ኮናቴን ካጣ በኋላ ልምድ ያለው ተጫዋች ያመጣል ተብሎ ሲጠበቅ ነበረ። በተለይም በራሱ በሊቨርፑል የተጫወተ እና ሊቨርፑል የመግዛት አማራጭን ባካተተ ውል ለባየር ሌቨርኩሰን የሸጠውን ተጫዋች ጀሬል ኳንሳን ያመጣል ተብሎ ሲጠበቅ ነበረ። ነገር ግን መልሶ የመግዛት መብቱን እስካሁን አልተጠቀመበትም። ቀዮቹ ጆ ጎሜዝ የቅርብ ጊዜ ጉዳት በኋላ ልምድ ያካበቱ የተከላካይ አማራጮች እጥረት ቢያጋጥማቸውም የባየር ሌቨርኩሰንን ተከላካይ ግን ዳግም አያመጡትም ተብሏል። ሊቨርፑል
ሊቨርፑል ኳንሳን ወደ አንፊልድ ከመለስ ይልቅ አሁን ባሉበት የተከላካይ መስመሮች ላይ ትኩረት ማድረግን ይመርጣሉ። ቡድኑ ጆቫኒ ሊዮን ከጉዳት ተመልሶለታል። ከዛ ውጪ በክረምት ከሊዮን ያመጡት የተከላካይ ስፍራ ተጫዋች እንዳላቸው ይታወቃል። ጀርሚ ጃክዌቴ በዛ ተጫዋች ላይ የመቀጠል እቅር ነው ያለው። የሊቨርፑል አስተማማኝ ነው ወይ የመከላከል ስፍራ የሚለውን ግን በዩቲዩብ ገጻቸው የምትገኙ የቃል ስፖርት ዩቲዩብ ቻናል ሊቨርፑል ላይ ልታደርሱን ትችላላችሁ። ሊጉን ማሸነፍ አችን ጅማሮ ብቻ ነው እያሉ ነው ሚኬል ላማርቲያን አርቴታ። የሰሜን ለንደኑ ክለብ አርሰናል አሰልጣኝ ሚኬል ላማርቲያን አርቴታ ያለፈው ዓመት ስኬታቸው የመጨረሻ ለመሆኑን ገልጿል። ይልቁንስ ይላሉ እሳቸው የአዲስ ዘመን ጅማሮ ነው ሲሉ አሰልጣኝ ሚኬል ላማርቲያን አርቴታ አስታውቀዋል። ፕሪሚየር ሊጉን ማሸነፋችን ጅማሮ ነው ያሉት አርቴታም ይህ ደረጃችን መሆን ያለበትም ሲሉ ተደምጠዋል። በዚህ ደረጃ ላይ መሆን እንደሚገባን ማረጋገጥ አለብን ያሉት ሚኬል ላማርቲያን አርቴታ ክለቡን ወደ ሌላ ደረጃ ለማሸጋገር መሻሻላችንን እንቀጥላለን። አምና ወይም በተጠናቀቀ ውድድር ዓመት ያሸነፍነው ሊግ እንደ ጅማሮ እንጂ በቃ የሚባል አይደለም ብለዋል። ለዛም ቡድኑን በበቂ ሁኔታ ማዘጋጀት፣ በዝውውር መስኮቱ ላይ እንደ ቡድኑ አስፈላጊነት ዝውውሮችን በመፈጸም ላይም እንሳተፋለን ብለዋል። በቅድመ ውድድር ዝግጅት ላይ ናቸው። ከጄሮና ጋር የፊታችን ቅዳሜ የሚያደርጉትም ጨዋታ በአርሰናል በኩል አንደኛው የሚጠበቀው ነው። በርከት ያሉ የዜና ምንጮች የአርሰናል የዝውውር መስኮት የግራ ክንፍ አጥቂ ማን ይሆናል በሚል ላይ በርካታ ስሞች ተነሱ። ላለፉት 3 እና 4 ቀናት ቪኒሺየስ ጁኒየር ነበረ። በርከት ያሉ የስፔን መገናኛ ብዙሃን ግን ከዚህ በኋላ አርሰናል ከቪኒሺየስ ጁኒየር ይልቅ ዋና ተተኪው ሆኖ በክንፍ አጥቂነት ወደ ቡድኑ ሊመጣ የሚችለው ተጫዋች ኒኮ ዊሊያምስ ነው የሚል ዘገባን መስራት ጀምሯል። በርከት ያሉ የዜና ምንጮች ኒኮ ዊሊያምስ አሁን ላይ ከቪኒሺየስ ጁኒየር በተሻለ ወደ አርሰናል የመምጣት እድል አለው የሚል ዘገባን ያነሱት። በተለይም ኒኮ ዊሊያምስ በአርሰናል ቦርድ ውስጥ ዛሬ አንድ ከነበረው ውይይት ቪኒሺየስ ጁኒየርን ማምጣት የሚቻልበት እድል በጣም ጠባብ ከመሆኑ አንጻር ሌሎች ዝውውሮች ላይ ትኩረት ማድረግ አለብን ማለታቸው ይታወቃል። ኒኮ ዊሊያምስ በዚህ ክረምት ክለቡን ከለቀቀም የአርሰናል የመቀላቀል እድሉ ሰፊ መሆኑን የሚያነሱ የስፔን መገናኛ ብዙሃን እንደ አርሰናል ጥረትም ሊወሰን ይችላል ብለዋል። ከዚህ ጋር በተያያዘ የቪኒሺየስ ጁኒየር ጉዳይ በራሱ በግሉ የሚወሰን ነው። አሁንም የተዘጋ ነገር የለም። ይህን መረጃ እስካደረስንበት ሰዓት ብቻ ከዛ በኋላ የሚፈጠር ነገር ካለ በቀጣይ መረጃ ነው የምናካተተው። ማርካ ግን ሞር የኒኮ ዊሊያምስ ነገር ለአርሰናል የቀረበ ነው እያለ ይገኛል። አርሰናል ለአንድ ተከላካይ ዝውውር እንግዲህ ምናልባትም የተጠየቀውን ገንዘብ አልከፍልም ቢልም አንድ ተከላካይ ግን ማምጣቱ አይቀርም። ለአብነት ያክል ዜሪ ኮንሳ አይሆንም ተብሏል። 60 ሚሊዮን ፓውንድ አንከፍልም ማለታቸውን ተከትሎ አርሰናል ከቪላ ጋር ያለውን ድርድር ግን አላቆመም። በተከላካይ ቦታ ላይ አርሰናል አንድ ዝውውር ግን ሊጨርስ እንደሚችል ተረጋግጧል። ማን ነው ያ ዝውውር የሚለው ግን አሁንም አልተረጋገጠም። ዜሪ ኮንሳን በተመለከተ የሰሞኑ የመጨረሻ ድርድር አርሰናል አልከፍልም የሚል ነው። ምናልባት አርሰናል አምኖበት ከፍሎ ኢዜሪ ኮንሳ ወይስ አንድ ስሙ የማይታወቅ ሰው ያመጣል የሚለው በሰበር ከሰሞኑ የሚረጋገጥ ይሆናል። ከዛ በተጨማሪ ግን በአርሰናል በኩል የፊት መስመሩን ለማጠናከር የዩሊያን አልቫሬዝ ነገርን እየተጠባበቁ ቢሆንም ሌሎችንም አማራጮች እያዩ ነው። ለአብነት ያክል ከባርሴሎና በዚህ ክረምት ሊለቅ ይችላል የተባለው ፌራን ቶሬስ የአርሰናል ሌላኛው ቅድ መሆኑን ነው ሞንዶ ዲፖርቲቮ ዛሬ በፊት ገጹ ላይ ይዞት የወጣው። ዩሊያን ቲምበር ከብሽሽት ጉዳቱ ጋር በተያዘም ቀድሞውኑ በተያዘለት ቀጠሮ ምክንያት ወደ እንግሊዝ ተመልሷል። በርከት ያሉ የዜና ምንጮችም እንዳረጋገጡት ከሆነ ቲምበር በቡድኑ በስፔሻሊስቶች ክትትል እየተደረገለት ነው። አርሰናል በቅርብ ጊዜ ያስተናገዱን የብሽሽት ጉዳት ተከትሎ ዩሊያን ቲምበር በቅርበት እየተከታተሉ ሲሆን ሁኔታውም የክለቡን የቀይ መስመር ተመላሽና የማል ተከላካይ ሆኖ መጫወት የሚችለውን ዩሊያን ቲምበርን በዓመቱ መጀመሪያ በጊዜ እንዲገኝ ለማድረግ ነው ተብሏል። አርሰናል እንዲህ አይነት ሁለገብ ተከላካይ ማፈላለጋቸውን ቀጥሏል። የዝውውር ሂሳብ ግን የሚቀመስ አይደለም። ለሁሉም ክለቦች ነው፣ ለአንድ አርሰናል ብቻ አይደለም። በእርግጥ ከዚህ ጋር በተያያዘ ውድ ቤተሰቦቻችን በአርሰናል የዝውውር ጉዳይ ላይ የዩሊያን ቲምበርም ጉዳይ በስፋት ይታያል ማለት ነው። የጉዳቱ መጠን በዓመቱ መጀመሪያ ላይ ያጫውተዋል አያጫውተውም፣ ምን ያህል ጊዜ ያቆየዋል የሚለውም ገና የተወሰነ ባይሆንም የአርሰናል ስፔሻሊስቶች ግን የተለየ ሕክምና እያደረጉለት ነው። ወደ ለንደን ዛሬ መመለሱን አረጋግጠናል። ማንቸስተር ዩናይትድ በቼልሲ የቀረበለትን አጥቂ ሊያም ዴላፕን አናስፈርምም ብለዋል። ማንቸስተር ዩናይትድ እድል ቀርቦላቸው ነበረ ሊያም ዴላፕን ለማስፈረም፣ ነገር ግን እድሉን አንጠቀምም ብለዋል። ከዚህ ጋር በተያያዘ ተጫዋቹ ወደ ሌሎቹ እንደማለትም ኤቨርተን፣ ሊድስ ዩናይትድ፣ ኒውካስል ዩናይትድ ሊያመራ ይችላል። ወደ ማንቸስተር ዩናይትድ አያመራም። ውድ የቃል ስፖርት ዩቲዩብ ቻናል የዩናይትድ ቤተሰቦች ካስታወሳችሁ ማንቸስተር ዩናይትድ ሊያም ዴላፕን ሊያስፈርመው
ከፍተኛ የሆነ ጥረት አድርጎ ነበረ ኢፕስዊች ታውን በነበረ ሰዓት። ነገር ግን ተጫዋቹ ወደ ቼልሲ ያቀና በወቅቱ የዩናይትድ ደጋፊዎች በጣም ጠብቀውት የነበረ ዝውውር እንደነበረ እናስታውሳለን። በቃል ስፖርት ዩቲዩብ ቻናል በወቅቱም ሰፊ ሽፋን ሰጥተው ነው ነበረ። ነገር ግን ያኔ ለቼልሲ የፈረመውን ተጫዋች አሁን ቼልሲ አትሆንም ብሎ ሲገፋው ዩናይትድ አሁንስ ትፈልጉታላችሁ ተብለው ሲጠየቁ የለም ብለዋል። ማንቸስተር ዩናይትድ ሌሎች ዝውውሮችን ይመለከታሉ በአጥቂ ስፍራ ላይ ምናልባት በነፃ ከሆነ ዱሳን ቪላሆቪች አሁን ላይ ለዩናይትድ በጣም የተሻለ አማራጭ ሆኖ ይታያል። ከዛ ውጭ ግን ሌሎችንም ወጣት ተጫዋቾች እያዩ እንደሆነ ይታወቃል። በማንቸስተር ዩናይትድ በኩል ከሚጠበቁ ተጫዋች ቀጣይ ዓመት እንደ አማድ ዲያሎ ያለ ተጫዋች ይጠበቃል። በአዲሱ የውድድር ዘመን የበለጠ ተነሳሽነት እንዳለውና የበለጠ ጠንክሮ እየሰራ እንደሆነ ተናግሯል። ዛሬም በልምምድ ቦታ ላይ ወይም በጂም ውስጥ ተገኝቶ ሲሰራቸው የነበሩ የአካል ብቃት እንቅስቃሴዎችንና የጡንቻ መገንባት ሂደቶችን የሚያሳዩ ምስሎችን በስፋት እያጋራ ነበረ። በተጫዋቹ በኩል በሚቀጥለው የውድድር ዓመት የማንቸስተር ዩናይትድ የቀኝ ክንፍ ተመላላሽ አጥቂ ሆኖ በስፋት እናየዋለን። በእርግጥ የቀኝ ተመላላሽ ሆኖ በሩበን አሞሪም ተጫውቷል። በእርግጥ በዛ ቦታ ላይ እሳቸው የጨዋታ ፍልስፍና ሊያስገድድ ይችላል። በካሪክ ሰርገር ሞር የቀኝ ክንፍ አጥቂ ሆኖ ሲጫወት ተመልክተነው ነበረ። በጣም ዝግጁ ነኝ ብሏል። ከዛ ውጪ በማንቸስተር ዩናይትድ በኩል በርከት ያሉ ተጫዋቾች ወደ ቡድን ስብስብ እየተመለሱ ነው። እነ ማጓየር እነ ሃይደን ሄቨን በቀጣይ ማንቸስተር ዩናይትድ ጨዋታም ላይ የቡድኑ አካል ይሆናሉም ተብሎ እንደዚሁ እየተጠበቀ ይገኛል። ቤንያሚን ሼሽኮ በማንቸስተር ዩናይትድ በኩል መች እንደሚመለስ ባይታወቅም ግን በቅርቡ የቡድኑ አካል ይሆናል ተብሎ ይጠበቃል። በማንቸስተር ዩናይትድ በኩል የዝውውር መስኮቱ ላይ የግራ ክንፍ አጥቂን ማምጣት ምናልባት የራሽፎርድ ጉዳይ እስከ መጨረሻው ልባት እስካልተሰጠው ድረስ ያው ራሽፎርድ የሚቀጥል ከሆነ ማለት ነው ወደ ሌላ ክለብ ማያመራ ከሆነ ራሽፎርድ ይቀጥላል። በርካታ ዩናይትዳውያን የመልበሻ ክፍሉን ሊበጠብጠው ይችላል ቢሉም ማለት ነው። ፕላስ ደግሞ ሌሎች ተጫዋቾች መጥፎ ልምምድ ሊሆን ይችላል የሚሉ መልካታዎች ቢኖሩም ከዛ ውጭ ግን ምናልባት የራሽፎርድ ዝውውር የሚሳካ ከሆነ ማንቸስተር ዩናይትድ እንደ ፈርናንዴስ ፓራዶን እንደ ይሄ የሊሉን ተጫዋች ማለት ነው ከዛ ውጭ ጄን ማቲዮን ባዮን ከፍራንክፎርት እንደዚሁም ሄርናንዴስ ሄሱስን ከኮሞ በዝርዝራቸው ተካተዋል። እነኚህ ዝውውሮች ግን ሊፈጸሙ የሚችሉት እንደ ራሽፎርድ ስንብት ተንተርሶ ነው። ዩናይትድን መልቀቅ አልነበረበትም እያለ እየተቆጨ ነው ጋሪ ኔቭል። የቀድሞ የማንቸስተር ዩናይትድ ተጫዋች ዳኒ ዌልቤክ ወደ ቼልሲ ማምራቱን ተከትሎ ጋሪ ኔቭል ብስጭቱን ገልጿል። ከ10 ዓመት በፊት ማንቸስተር ዩናይትድ ዳኒ ዌልቤክን መሸጥ አልነበረበትም። ማንቸስተር ዩናይትድን ከለቀቀ በኋላ ድንቅ ጊዜን ያሳልፏል ብሏል። በተጫዋችነት ዘመኑ ማብቂያ ላይ የሚገኝ ቢሆንም አሁንም በድንቅ ሁኔታ ላይ ይገኛል። ወደ ቼልሲ የሚያደርገው ዝውውር ለለንደኑ ክለብ ቼልሲ በጣም ጥሩ ፊርማ ያደርገዋል አልጠራጠርም። በአጥቂ መስመሩም ላይ ጠንካራ እንዲሆን ያደርገዋል ብሏል። እኔ ግን ከ10 ዓመት በፊት ጀምሮ ይላል ዳኒ ዌልቤክ በዚህ ዝውውር ላይ ስቆጭ ነበረ። እርሱ ዩናይትድን ፈጽሞ መልቀቅ አልነበረበትም። ናም በማንቸስተር ዩናይትድ ዳግም ቢመጣ ደግሞ አሁን ደስ ይለኝ ነበር ብሏል። ከሰሞኑ በእርግጥ ጋሪ ኔቭል ወደ ቼልሲ የሚደረግ ዝውውር እንዳለ በዌልቤክና እንደዚሁም በቼልሲ መካከል ስምነት እንዳለ ሲነገር ወዲያው ከተቃወሙት አንዱ ነበረ ዩናይትድ ዝውውር ላይ ግባ በሚል። ዩናይትድ ግን ዝውውር ላይ ምንም አይነት እንቅስቃሴ እንዳላረገ ይታወቃል። ማይክል ካሪክ በሚቀጥለው የውድድር ዓመት ዋነኛ ዕቅዳቸው ለዋንጫ የሚፎካከር ቡድን መገንባት መሆኑን ተናግረዋል። ዋንጫ ለመፎካከር ማንቸስተር ዩናይትድ ሊያደርጋቸው የሚገቡ ቁልፍ ለውጦችን እናደርጋለን ብለዋል። ካሪክ በማንቸስተር ዩናይትድ ላይ ሊሰሯቸው ካሰቡት ነገሮች ውስጥ አንደኛው ቡድኑ ከኋላ ኳስን መስርቶ የሚጫወትና በተለይም በአማካኝ ክፍሉ ላይ በጣም ቁልፍ የተባሉ ሚና ያላቸውን ተጫዋቾች ማሰባሰብ ነው ተብሏል። ለዚህም ልምድ ያለውን ዩሪ ቴሌማንስን ማምጣት እንደ ምክንያት ያነሳሉ። ከዛ በተጨማሪም አንድሬ ሳንቶስንም ቢሆን በመሃል ሜዳ ስፍራ ላይ የፈጠራ ችሎታውና ብሩኖን ሊያግዝ ይችላል በሚል የመጣ ነው። የሜሰን ማውንት አድናቂ ቢሆንም ተደጋጋሚ ጉዳቱ ግን ብቸኛው ተጫዋች ሆኖ እንዳይቀጥል አድርጎታል ሜሰን ማውንትን። ከዚህ ጋር በተያያዘ የማንቸስተር ዩናይትዱ አለቃ በቀጣይነትም ቡድኑን በአማካይ ክፍሉ ላይ ማጠናከርና ለዋንጫ የተራቡ ተጫዋቾችን በቡድኑ ማካፈልን እንደሚመርጡ ተናግረዋል። በፕሪሚየር ሊጉም በከፍተኛ ደረጃ ለመፎካከር በፕሪሚየር ሊጉ ልምድ ያላቸውን ተጫዋቾች ማምጣት እንደሚጠቅም ነው የተናገሩት ማይክል ካሪክ። ለዛ የሚመስል አይነት ዝውውሮችን ሲፈጽሙ እንደነበረ የሚዘነጋ አይደለም። ለ100 ሺህ ሰብስክራይበር ጉዟችን አሁንም ሀጋር መሆናችሁን እንዳትረሱ። ይህን መረጃም እስካሁን ካላችሁ ላይክ ሳታደርጉ እንዳትወጡ። ጥቂት ቆይታ እንመለሳለን። ሰናይ ጊዜ